ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። ዛሬም ለእናንተ የሚመጥኑ ዩናይትድን ብቻ የተመለከቱ አዳዲስ ጉዳዮችን እንደተለመደው ይዘንላችሁ ተገኘን። ቤተሰቦች የዛሬ ዜና የሚያተኩለው ሩበን አሞሪም በተለይ ስለ ዩናይትድ ታዳጊ ተጫዋቾች የሰጧቸው አስተያየቶች አሉ። ትላንትና አንዳንድ ሌጀንድ ተጫዋቾችን ካንቶናን ጨምሮ ወደ ቡድኑ ለመጋበዝ ሀሳብ አላቸው ተብሎ ተገልጿል። አንድ የቀድሞ የቼልሲ ተጫዋች ደግሞ ሩበን አሞሪም ምን ለውጥ አመጣ ዩናይትድ ቤት እስቲ ነገሩኝ በሚል ጥያቄ አንስቷል። የሩበን አሞሪምን ስራ እንደዚሁ ለማጣጣል ሙከራ አድርጓል። አሞሪምም ቲሙ ለምን ተሻሻለ ለሚለው ምላሽ ሰጥቷል። ትላንት ቃለ መጠይቆች ነበሩት። ምን ተናገር የሚለውን እሱን ባደርሳችኋለሁ። ከዛ ውጭ ደግሞ እንደተለመደው በርከት ያሉ ወጣ ያሉ እንደዚሁም የቅድመ ዝውውር ዜናዎችን ይዤላችኋለሁ። ለምሳሌ አሁን ሜሰን ግሪንውድ ለእንግሊዝ ብሔራዊ ቡድን ተጠርቶ ወደ ዓለም ዋንጫው የማምራት ፍላጎት ስቲል አሁንም ድረስ አለው ተብሎ ተገልጿል። እድሉ ምን ይመስላል የሚለውን አብረን እናያለን። ከዛ በተረፈ ደግሞ ቤተሰቦቻችን የምናየው የሚሆነው የተለያዩ የቅርበ ዝውውር ዜናዎችን ነው። ከታዳጊ ተጫዋቾች መረጃ ይዘናል። አንድ ሁለት ዜናዎችም እንደዚሁ እጃችን ላይ ይገኛሉ። የተለመደው የሴሚዬኖ ዜናም ዛሬ ይቀጥላል። ቤተሰቦቻችን ዛሬ ለየት ያለ ሶስት ኤክስፐርቶችን የዴሊ ሜል ኤክስፐርቶች ይህ ልጅ የት ቢያመራ ይሻለዋል የሚለውን ምክንያታቸውን ሁሉ በማስቀመጥ የተናገሩትን እነግራችኋለን። ከዩናይትድ የአማካይ ክፍል ግዥ ጋር በተያያዘ ድዋይት ዮርክ የዩናይትድ አመራሮችን አስጠንቅቋል። ይህን ተጫዋች ሚዲያው እያጋነነው ነው፣ ችሎታው አልታየኝም፣ ተጠንቀቁት በሚል ነው ምክር የሰጠው። ማንን ነው እንደዚህ ያለው? ከዘገባችን ምላሽ የምታገኙ ይሆናል። ብቻ በርከት ያሉ ዜናዎች አሉ። 700 ላይክ እየሰጣችሁን ነው ቤተሰቦች፣ እጅግ ከልብ ነው ማመሰግነው። ዛሬም ይህን እንደምታደርጉ ላይክ እንደምታደርጉት ፍጹም ተስፋ አለኝ በእናንተ። አብራችሁን ይሁኑ። መልካም ቆይታ። መረጃዎችን ከሰን ኤክስክሉሲቭ ዜና ልጀምር እና የሩበን አሞሪም እንግዲህ ያልተጠበቀ ፕላን ተብሎ በዘሰን ጋዜጣ በልዩ ሁኔታ መረጃውን ያገኘው ብሎ ትላንት ያወጣው ዜና ነው። ይሄ አሞሪም የቀድሞ የዩናይትድ ተጫዋቾችን ለመመለስ አስበዋል ብሏል እና ምክንያት አለው። አሞሪም በፕላን ነው ይሄን ያደረገው። ቲሙ ውስጥ ምን እንደጎደለ እና ምን እንደሚያስፈልግ በደንብ አድርጎ የለየ ነው የሚመስለው እና የአሁኑ የዩናይትድ ቡድን ስፕሪትና አውራ ይጎሏል። ይሄ የማሸነፍ ስፕሪት በየጨዋታዎቹ 90 ደቂቃ ላይ የመፋለም እና ይሄ የድሮ የሰር አሌክስ ፈርጉሰን በርካታ ዋንጫዎችን ያነሳው ቡድን አይነት ስፕሪት እንዲኖረው ዩናይትድ የሚፈልገው። ለዛም ነው ትልልቅ የሆኑ የዩናይትድ ሌጀንዶች እንደነ ኤሪክ ካንቶና የመሳሰሉ በዩናይትድ ተመልሰው በተለይ ታዳጊ ለሆኑት እና ለሲኒየሮቹ ተጫዋቾችም ቢሆን የቀድሞ ልምዳቸውን እንዲያካፍሏቸው በሚል እንደዚህ አይነት ፕላን ያወጣው ማለት ነው አሞሪም። እና ኤሪክ ካንቶናን ይፈልገዋል ተብሏል። ከካንቶና ውጭ እንደዚሁ አሞሪም ሌሎችም ትላልቅ በዩናይትድ ቤት በርካታ ክብሮችን ያገኙ አንጋፋ ተጫዋቾችን የቀድሞ እነ ዴቪድ ቤካም፣ ፖል ስኮልስ፣ ቴዲ ሽሪንግሃም፣ አንዲ ኮል እና ድዋይት ዮርክን የመሳሰሉ ተጫዋቾች ልምዳቸውን መጥተው እንዲያካፍሏቸው ፍላጎት አለው እና እቅዱንም በዚህ መልኩ አሞሪም አውጥቷል ተብሎ ተገልጿል። ያላቸውን እውቀት ስለ እግር ኳስ ያለፉበትን መንገድ ለተጫዋቾቹ እንዲያካፍሉ እንዲሁም አንዳንድ ጊዜ ስቶሪዎችን ሁሉ እንዲነግሯቸው ነው እየተባለ የሚገኘው። በእግር ኳስ ተጫዋችነት ዘመኗቸው ያሳልፏቸው በጣም በርካታ የሆኑ በጎም የሆኑ በጣም ቻሌንጅ የሆኑ እንደውም የደስታ የስኬታቸው ምክንያት የሆኑ ብዙ ታሪኮች አሏቸው ተጫዋቾች። እነኛ ታሪኮች መማሪያ እንዲሆኗቸው ለታዳጊዎቹ ወይም ለሲኒየሮቹ አስፈላጊ ከሆነ አንዳንድ ጊዜ ምክሮችን እና ስቶሪዎችን የሚያነቃቁ የሚያነሳሱ ነገሮችን በመናገር እና የዩናይትድን ካልቸር በጠበቀ መልኩ ለዩናይትድ መጫወት ማለት በራሱ ምን ማለት ነው የሚለውንም ተጫዋቾቹ እንዲያውቁ ለማድረግ ወይም እያወቁ እንዲያድጉ ለማድረግ ያቀዱት እቅድ ነው ተብሎ ነው እንግዲህ የተገለጸው። በተለይ አሞሪም የውስጥ የዩናይትድ ምንጮች እንደሚሉት ከሆነ የኤሪክ ካንቶና አድናቂ ነው እና ካንቶናን አሞሪም በጣም አድርገው ይወደዋል ነው የተባለው። በቅርቡ ራትክሊፍን መውቀሱ ይታወቃል ኤሪክ ካንቶና። ምክንያቱም ዩናይትድን ለማሻሻል እኔን አሳትፈኝ እና እኔ ሀሳብ አለኝ እና በዩናይትድ ውስጥ መስራት እፈልጋለሁ የሚል ሀሳብ አቅርቦ ግን ያው ራትክሊፍ አላመነበትም ይመስለኛል እና ጥያቄውን ሳይቀበለው ቀርቷል እና በቅርቡ እንደዚህ ሀሳብ አቅርቤለት ጥያቄን አልተቀበለም እና በሳጭቶኛል በሚል ካንቶና ራትክሊፍን መንቀፉ ይታወቃል። እንግዲህ አሁን ኤሪክ ሩበን አሞሪም ይህን የቀድሞ ዩናይትድ ሌጀንድ ተጫዋች ወደ ዩናይትድ
የሚመልስበትን ሀሳብ አምጥቷል ማለት ነው። ከዚሁ ከአሞሪም ጋር በተያዘ እና ከዩናይትድም ጋር እንደው ከወቅታዊ ከሆነው ብቃታችን ጋር በተያዘ አንድ መረጃ ሳደርሳችሁ የቀድሞ የቼልሲ ተጫዋች ነው። ታውቁታላችሁ። ጂሚ ፍሎይድ ሃሰልባንክ ተብሎ ይጠራል። ይህ እውቁ የሆነ የቀድሞ የቼልሲ አጥቂ መስመር ተጫዋች ሩበን አሞሪምን ዩናይትድን አላሻሻለም ሲል በቅርቡ አስተያየቱን ሰጥቶ እንግዲህ ብዙ መነጋገሪያ ሆኗል። እስቲ ማንቸስተር ዩናይትድ የቱ ጋር ነው የተሻሻለው እና የተሻሻሉበትን ቦታ ጠቁሙኝ በሚል ነበር ከፍ ባለ ሳቅ እንግዲህ አሞሪምን ከልቡ ይሁን ወይንስ እውነተኛ አነጋገር ይሁን ሃሰልባንክ የተቸው ማለት ነው። እና ዩናይትድ ብዙ ተሻሽሏል ተብሎ ሲወራ ሰማለሁ። ሩበን አሞሪም በማንቸስተር ዩናይትድ ቤት ስራውን ከተረከበ በኋላ ግን ያየሁት ብዙ ለውጥ የለም እና ዩናይትዶች ብዙ መስራት ይኖርባቸዋል። ሩበን አሞሪም ብዙ የሚሰራቸው ነገሮች ከዚህ በኋላ ይቀሩታል ሲል የቀድሞ የቼልሲ ሌጀንድ ጂሚ ፍሎይድ ሃሰልባንክ ተናግሯል። እሱ ምናልባት አሁን ፖይንት አለው ልትሉ ትችላላችሁ። ምክንያቱም ዩናይትድ አሁንም ዋንጫ አልበላም ነው እሱ አሁንም ዋንጫ አልበላም አውቃለሁ። ባለፈው ዓመት ላይ የኤሮፓ ሊግ ፍጻሜ ደርሰው ነበር፣ ግን የኤሮፓ ሊግ ፍጻሜውን ዋንጫ ራሱ አላነሱም፣ አላሳኩትም። ስለዚህ ተሻሻለ ብዬ ለመናገር ይከብደኛል ብሎ እሱ አሁን ኮምፔር እያደረገ ያለው የአሁኑ ዩናይትድ ከቀድሞ ሰር አሌክስ ፈርጉሰን ዩናይትድ እና ከስኬታቸው ጋር ነው ማለት ነው። እና በዚህ ምክንያት ነው አሁንም ብዙ ነገር መስራት ይኖርበታል ሩበን አሞሪም ብሎ የተናገሩ። አንዳንዶች በሀሳቡ ይስማማሉ፣ አንዳንዶች ደግሞ አሁን አሞሪም ያመጣውን ለውጥ አጣጥሏል እና ይሄ ደግሞ አግባብ ያልሆነ አስተያየት ነው ብለውም ይወሰዱት አሉ ማለት ነው። ኤኒዌይስ ግን አሁን ሃሰልባንክ እንደዚህ ብሎ ቢናገርም ቤተሰቦች ሩበን አሞሪም ግን በዩናይትድ ቤት ለውጥ እንዳለ አሁን በደንብ አድርጎ አሰልጣኙ ማመን ጀምሯል እና ይህን ለውጥ በይፋ ነው እንግዲህ ሩበን አሞሪም ሁሉ ሳይቀር አድሚት ማድረግ የጀመረው። ለለውጡ ትልቅ ምክንያት ብሎ የወሰደው ነገር ክለቡን አመራር ትልቅ ክሬዲት የሰጠው ለሰር ጂም ራትክሊፍ ነው። ሰር ጂም ራትክሊፍ ያንን ቃለ መጠይቅ ወጥቶ ባይሰጥ ኖሩ በጣም ሚዲያው ኖይዝ በነበረበት ሰዓት በጣም ብዙ ጩኸቶች፣ በጣም ሩበን አሞሪም በቃ ይሰራበት የሚሉ የተለያዩ ድምፆች በተለያዩ አቅጣጫዎች እየተሰሙ በነበረበት ሰዓት ሰር ጂም ራትክሊፍ ጊዜውን የጠበቀና በደንብ ተደርጎ አፊርም የተደረገ የተረጋገጠ በሩበን አሞሪም እምነት እንዳለው አሰልጣኙ ለ3 ዓመት እንደሚቆየው ሙሉ ለሙሉ ድጋፋቸው ከሩበን አሞሪም ጋር መሆኑን ራትክሊፍ በዛ መልኩ በቃለ መጠይቅ ላይ መናገራቸው ብዙ ታሪክ ቀይሯል ብሏል እና ይሄ በወቅቱ እኛም ስናወራበት የነበረ ነው ካስታወሳቸው ቤተሰቦች እና ራትክሊፍ ይህን በማድረጋቸው በጣም ሊደነቁ ይገባል፣ መመስገን አለባቸው ብዬ ስናገር ነበር ከዩናይትድ ለውጦች በኋላ። ምክንያቱም አንደኛ ሩበን አሞሪም ተረጋግቶ ስራውን እንዲሰራ ያደርገዋል። ምክንያቱም እሱ በስፔኩሌሽን ሀሳቡ እንዳይበታተን ነው የሚረዳው። ሁለተኛ ነገር ደግሞ በአሰልጣኙ ቆይታ እርግጠኛ ያልሆኑ ተጫዋቾችና ይቆይ ወይንስ ይባረር ይሆን ይህ አሰልጣኝ ብለው እንደው በመንታ ልብ ላይ ሆነው ለሚሰሩ ተጫዋቾችም በአንድ ፊት በትክክል የክለቡን አቋም በግልጽ ያሳወቃቸው ውሳኔ ነው የሆነው። ስለዚህ ለአሰልጣኙ አማራጭ እንደሌላቸው አሰልጣኙ እንደሚቆይ፣ ስለዚህ ተግተው እንዲሰሩ አሰልጣኙን እንዲሰሙ በር የከፈተ ነው። ይበልጥ ሩበን አሞሪም እንዲከበር ያደረገ ንግግር ነው ማለት ነው እና ጠቀሜታው እውነት ለመናገር ሩበን አሞሪም እንዳለው በጣም ትክክል ነው። በጣም በጣም ጠቃሚ ነበር የራትክሊፍ። እኔ በጣም አድንቄ ነበር በወቅቱ ካስታውሳችሁ እና ይሄ ንግግር ነው ታሪክ በዩናይትድ ቤት የቀየረው ብሏል አሞሪም ራሱ ሲናገር ይሄን ነገር ትላንት ማለት ነው እና በዚህ መልኩ ሩበን አሞሪም የዩናይትድ ለውጥ የመጣው ከዛች ንግግር በኋላ ነው በሚል ተናግሯል። እኔ ሁል ጊዜ ቢሆን ተናግሬያለሁ። የዩናይትድ ትልቁ ችግር አለ አሞሪም፣ የዩናይትድ ትልቁ ችግር የችሎታ ማነስ ችግር አይደለም፣ ወይ ደግሞ የምንከተለው ሲስተም ጉዳይ አይደለም። ሁሉም ዩናይትድ ቤት ያለው ችግር የሜንታሊቲ ጉዳይ ነው። ተጫዋቾቻችን ሁሉንም ጨዋታዎች በኢንቴንሲቲ መጫወት አለመቻላቸው ነው ከፍተኛ የሆነ ችግር የሆነብን። ስለዚህ ሲስተሙ ላይ ምንም ችግር የለውም ነው የሚለው ስቲል አሞሪም። ሲስተሙ ሳይሆን ሲስተሙ የሚተገበርበት መንገድና ተጫዋቾቻችን ለሲስተሙ እንደዚሁ ራሳቸውን የሚሰዉበት ሜዳ ላይ የሚሰጡት አቅም ነው የሚወስነው እንጂ ሲስተሙ እንዳልሆነ ከዚህ በፊትም በተደጋጋሚ ተናግሬያለሁ። አሁንም ደግሜ እናገራለሁ። ሲስተሙ ችግር አይደለም። ለዛ ነው በኮንፊደንስ እናገር የነበረው በሚል ሩበን አሞሪም በዚህ መልኩ ተናግሯል ማለት ነው። እንደው በመጨረሻ ግን ቅድም ካነሳሁት ጋር በተያያዘ ለታዳጊ ተጫዋቾች ያመጣቸውን አዳዲስ ሕጎች ስነግራችሁ አዳዲስ የሚመጡ ታዳጊ ተጫዋቾች
በዩናይትድ ዋናው ቡድን እንዲሰለጥኑ እና ከዋናው ቡድን ጋር ልምምድ እንዲሰሩ ከመጋበዛቸው በፊት የሚከተሉትን ነጥቦች አያለው ብሏል። አንደኛ የዩናይትድን ባች አርማ የሚያከብሩ ለማንቸስተር ዩናይትድ መጫወት ክብር እንደሆነ አንዳንድ ተጫዋቾች ይረሳሉ። ስለዚህ ይህንን የማይረሱ ተጫዋቾችን እፈልጋለሁ። ስለዚህ ያን እንደ ክራይቴሪያ ወስዳለሁ። አካላዊ ብቃታቸውን የሚጠብቁ ለፕሪሚየር ሊጉ ጥንካሬ ዝግጁ መሆን አለባቸው ወደ ዋናው ቡድን ከመጥራቴ በፊት ብሏል። እንዲሁም ሚዲያን የመቋቋም ችሎታ ሊኖራቸው ይገባል። ወጣቶችን መጠበቅና እንዲሁ ከመጠን በላይ ማሞካሸትን ማስወገድ አለብን ብሏል። በጣም የሚገርም ሕግ ነው የወጣው። ቀደም ሲል ችግር ይሄ ጉዳይ ፈጥሯል ብሏል። እኔ በቀጥታ እንደው ስም ባይጠቅስም እዚህ ጋር እንደ ጋርናቾ የመሳሰሉ ተጫዋቾችን እንደሚሆን በእርግጠኝነት መናገር ይችላሉ። በመጨረሻም አለ አራተኛው ሕግ ችሎታና የስራ ስነ ምግባር ከምንም በላይ ደግሞ ወሳኝ ነው ብሏል እና እነኝን ክራይቴሪያ ያሟሉ ታዳጊ ተሰጥኦ ያላቸው ተጫዋቾችን ምንጊዜም በራችን ክፍት ነው፣ ስለዚህ ወደ ዋና ቡድን እንጠራቸዋለን ብሏል ሩበን አሞሪም። እንቀጥል ቤተሰቦች፣ መረጃዎቻችን ገና አልተለኩም። ብዙ ዜናዎችን ይዘንላችኋል። ቪዲዮን ላይክ ማድረጋችሁን እናንተም አትርሱ። ፋሚሊዎች ብዙ ሰዎች ጋር እንዲደርስ ያደርጋል። በቅርቡ 700 ላይኮችን በትንሹ እየሰጣችሁን ነው፣ ከልብ እናመሰግናለን። ማርክ ጉሂን ዜና ላንሳላችሁ። እዚህ ጋር ትላንት የክሪስታል ፓላሱ የተከላካይ መስመር ተጫዋች ፓላስን እንደሚለቅ ኮንትራቱ ሊያበቃ መቃረቡን ተከትሎ ለመልቀቅ ዝግጁ እንደሆነ በነገሩን ሰምታችኋል እና ስሙ ከዩናይትድ ጋር ሲያያዝ ነበር። ባለፈው ጥር የዝውውር መስኮት ሊለቅ በጣም ከጫፍ ደርሶ ተቃርቦ ዩናይትዶችም እንደው ከሊቨርፑል ጋር ተፎካክረው ዝውውሩን ሃይጃክ ለማድረግ ጥረት ባድርገው ነበር። ግን በመጨረሻ ተጫዋቹ እዛው ክሪስታል ፓላስ ቆየ። ሊቨርፑል ከጫፍ የደረሰው ዝውውሩም ሳይሳካ ቀረ። ዩናይትድ ግን ጥረት አድርጎ እንደነበረ ተነገረ። አሁን ግን ዩናይትዶች በጣም ጠንከር ብለው ይህን ተጫዋች ከሊቨርፑል እና ከሌሎች ፈላጊ ክለቦች ቀድመው ለማግኘት ከወዲሁ በፍጥነት እየተንቀሳቀሱ እንደሆነ በተለይ ትላንት የወጡ ሪፖርቶች እየጠቆሙ ነው የሚገኙት እና ዩናይትድ የተቻለውን ሁሉ ያደርጋል። በጥር የዝውውር መስኮት ነው ተጫዋቹን ለማስፈረም ጥረት የሚያደርገው ተብሎ ተገልጿል ማለት ነው ገና ከወዲሁ። ይህ ማለት ደግሞ ለኦሊቨር ግላስነሩ ቡድን የካሳ ክፍያ መክፈል ይኖርበታል ማለት ነው። እንግዲህ ጥር ላይ ዩናይትድ ለማስፈረም በደንብ ከተንቀሳቀሰ ይህን ተጫዋች ፓላሶች ገንዘብ መጠየቃቸው አይቀርም። ምክንያቱም የ6 ወር ኮንትራት ይቀረዋል ልጁ እና በዚህ መልኩ በጥር የዝውውር መስኮት ተጫዋቹን ወደ ዩናይትድ ለማምጣት ያቅዱ እስካሁን ድረስ የታወቀ ነገር የለም። ወይም ደግሞ ቅድመ ስምምነት ፈጽመው ተጫዋቹ ፍሪ ሲሆን ክረምት የዝውውር መስኮት ላይ ሊያመጡት ያቅዱ የተባለ ነገር የለም። ልጁ ግን በዩናይትድ በጥብቅ ይፈለጋል ተብሎ ተገልጿል። ለጥር ሊሆን ይችላል ወይ ለክረምቱ እንደዚሁ ፍሪ ኤጀንት ሆኖ እንዲቀላቀላቸው ሊሆን ይችላል ተብሏል። ያው ፍሪ ኤጀንት ሆኖ የሚቀላቀሉ ተጫዋቾች ደግሞ ብዙ ጊዜ ገንዘብ መጠየቃቸው አይቀርም። ስለዚህ ዩናይትድ ለክለቡ በጥር ከፍሎ የማያመጣው ከሆነ ለተጫዋቹ ክረምት ላይ ደግሞ የኪስ ገንዘብ መስጠት ይኖርበታል፣ ወይ ደግሞ በጣም ጥሩ ደሞዝ ለማርክ ጉሂ መክፈል ይኖርበታል ማለት ነው። ግን ቀደም ብለው እንደዚህ አይነት ዝውውሮችን የማይጨርሱ ከሆነ ከወዲሁ ክረምት ላይ ዩናይትድ ብቻ አይደለም የሚፈልገው። በነገራችሁ ላይ አሁን ባርሴሎና ተቀላቅሏል። ይህን ፉክክር ተብሎ ተገልጿል። ቀድሞ ፈላጊው ሊቨርፑልም ይገኛል። መድረኩ ክፍት ስለሆነ ፈላጊ ክለቦችም እየበዙ ስለሚመጡ ዝውውሩ ከባድ ይሆናል ተብሎ ነው የተነገረው ማለት ነው። ሃሪ ማጉዌር ኮንትራቱ ኦልሞስት አልቋል። ይሄንን ሲዝን ብቻ ነው በዩናይትድ ቤት የሚቆየው። ንግግሮች አሉ ብሎናል ፋብሪሲዮ ሮማኖ። ሃሪ ማጉዌርን በክለቡ ልምድ ያለው በጣም አንጋፋ ብዙ ዓመት የቆየ ተከላካይ ነው። ስለዚህ ዩናይትድ ሊለቀው አይፈልግም። ተጫዋቹም ቢሆን በዩናይትድ ቤት መቆየት ይፈልጋል። ችግሩ ግን አሁን እየተከፈለው ባለው ደሞዝ ዩናይትዶች መቀጠል አይፈልጉም። ረጅም ዓመት ኮንትራትም አይሰጡትም። አትሊስት የ2 ዓመት ኮንትራት ምናልባት ለሃሪ ማጉዌር ሊሰጡት ይችላሉ። እሱም ደሞዙን በቀነሰ መልኩ ነው ተብሎ የተነገረው። ስለዚህ ተጫዋቹ የሚስማማ ከሆነ ሊያቆዩት ይፈልጋሉ። የማይስማማ ከሆነ ደግሞ በጣም ጥንቃቄ እያደረጉ ስለሆነ እና ባለፈው እንዳደረስኳችሁ ቢያንስ በሳምንት 1 ሚሊዮን ፓውንድ ነው ከደሞዝ ቢላቸው ላይ ማንሳት ይፈልጉ። ይሄን ለማንሳት ትልልቅ ተጫዋቾች ከክለቡ መልቀቅ አለባቸው። እንደነ ካሳሜሮ እንደነ ሃሪ ማጉዌር ቢሆን አሁን በዩናይትድ ቤት ቀላል ደሞዝ አይደለም የሚያገኙ። አይ ቲንክ ወደ 200 ሺህ ይጠጋል። እንደዛ አካባቢ ነው ደሞዙ። ፕላስ ደግሞ እነ ሉክ ሾውም ይገኛሉ። ሉክ ሾውም ትንሽ ዓመት ኮንትራት ነው አይ ቲንክ ያለው።
ማርከስ ራሽፎርድንም እንዲሁ መልቀቅ ይጠበቃል። እሱም በሳምንት 300,000 ፓውንድ ደሞዝ ያገኛል። ፕላስ ደግሞ የጀደን ሳንቾም ሁኔታ አለ። እሱም የተወሰነ ደሞዙን ዩናይትድ አሁን እንደሚሸፍን ታውቃላችሁ። ክረምት ላይ ግን ከክለቡ ጋር ይለያያል። የነኚህ ተጫዋቾች ደሞዝ ተነስቶ ነው በተለይ ካሳሚሮ ዋናውን እና ትልቁን ይይዛል። እነኚህን ተጫዋቾች አሰናብቶ ወደ 1 ቢሊዮን ፓውንድ የደሞዝ ቢል ክፍያ ፍሬ ያደርጋል ማለት ነው። እንደዚህ አይነት ነገሮች ደግሞ እንደነ ማርክ ጉሂ እና ሌሎች የሚፈልጓቸውን ተጫዋቾች ዩናይትድ እንዲያስፈርም ያግዘዋል ተብሎ ነው የሚታመነው። የካሪም አዴሜን ጉዳይ ደግሞ እንመልከተው። ይሄ ተጫዋች በይፋ ከቦሩሲያ ዶርትመንዱ አሰልጣኝ ኒኮ ኮቫች ጋር ግጭት ውስጥ ገብቷል። የ23 ዓመቱ የአጥቂ ስፍራ ተጫዋች በክለቡ ችግሮች የገጠሙትና ከአሰልጣኙ ጋር ሜዳ ላይ እንዲሁም ከሜዳ ውጭ ክስ ነበረበት ታውቃላችሁ። እና የእግር ኳስ ሕይወቱ አሁን በቦሩሲያ ዶርትመንድ በጥሩ መልኩ እየሄደ አይደለም። ምክንያቱ ከአሰልጣኙ ጋር የተጣላበት አንዱ ምክንያት ባለፈው ሴፕቴምበር በኋላ ነው እንግዲህ የተጣለው። ትልቁ የጸባቸው ምክንያት ደግሞ አዴሜ አሰልጣኙ ቀይረው ባስወጡት ጊዜ ኦክቶበር 25 ላይ ኮልን የተባለ ቡድንን 1-0 ሲያሸንፉ ዶርትመንዶች ማለት ነው። ተጫዋቹ በከፍተኛ ደረጃ በብስጭት ለምን ተቀይሮ ይወጣለሁ በሚል አሰልጣኙ ላይ ንዴቱን ውሃ በመድፋት ገልጾ ነበር። ኮዳውን ማለት ነው በመጣል አይነት ነገር እና ከጨዋታው መጠናቀቅ በኋላ ግን ኮቪያች በይፋ ነው ተጫዋቹን እየተቹት ማለት ነው። ለሚዲያ ተችቶታል። ከዛ ጊዜ በኋላ በሁለቱ መካከል ጥሩ ግንኙነት የለም ተብሎ ተገልጿል። የተጫዋቹም አቋም ቢሆን እየወረደ ነው የሚገኘው ማለት ነው። ስለዚህ አሁን የ2 ዓመት ኮንትራት አለው በቦሩሲያ ዶርትመንድ አዲስ ኮንትራት አቅርበውለታል። ማራዘም ይፈልጋሉ። ነገር ግን ተጫዋቹ በአዲሱ ኮንትራቴ ላይ የውል ማፍረሻ ሂሳብ አካቶ የሚል ጥያቄ አቅርበዋል ተብሎ ነው የተገለጸው። ቦሩሲያ ዶርትመንዶች ደግሞ ከዚህ በፊት እንደሚያደርጉት የውል ማፍረሻ ሂሳብ ተጫዋች ኮንትራት ላይ ማስቀመጥ አይወዱ። ተደራድረው እንደ ሩል ነው እንደ ፖሊሲ ነው ተደራድረው ነው እንግዲህ ተጫዋቾችን መሸጥ ወይም መልቀቅ የሚፈልጉት። በዛ ምክንያት የካሪም አዴሚን ጥያቄ ውድቅ አድርገውበታል ማለት ነው። ምክንያቱም ሌሎች ትልልቅ ተጫዋቾችን ራሱ በክለቡ ኮንትራት ሲያስፈርሟቸው የውል ማፍረሻ ሂሳብ አስቀምጠው አይደለም ማለት ነው። ስለዚህ በፈለጉት ሂሳብ ተደራድረው ተጫዋቾቹን ይሸጠዋል። እነ ኤርሊንግ ብሮት ሃላንድን አሁን ሪያል ማድሪድ የሚገኘው ጁድ ቤሊንግሃምን ትልልቅ ተጫዋቾችን እነ ኦስማን ዴምቤሌን በዚህ መልኩ ነው የሸጡት እና የተጫዋቹን ይህን ጥያቄ ውድቅ ሲያደርጉ አሁን ወኪል አዲስ ይቀጥራል ማለት ነው። ይሄ ወኪሉ ጆርጅ ሜንዴስ ተብሎ ይጠራል። ያው ሜንዴዝን ደግሞ ታውቃላችሁ፣ በቅርቡ ነግሬያቸዋለሁ። የዩናይትድ ትልልቅ ዝውውሮችን መፈጸም የቻለ ብዙ ቢዝነሶችን ከዩናይትድ ጋር መስራት የቻለ ነው። ምክንያቱም ሜንዴዝ ሌኔየሩን ወደ ዩናይትድ አምጥቷል። ማኑኤል ኡጋርቴን እንደተጠበቀው ባይሆንም ወደ ማንቸስተር ዩናይትድ አምጥቷል። ከበፊቱ ተጫዋቾች ደግሞ በርካታ ተጫዋቾችን ነው ያመጣው። የሮናልዶ ወኪል ነው፣ የዴቪድ ደህያ ወኪል ነው እና ከዩናይትድ ጋር ያለው ትስስር ላቅ ያለ ነው። ባለፈው ክረምት ላይ ሁሉ ከአርሰናል ጋር ሲፎካከሩ ነበር ጊዮኬሬሽን ለማስፈረም ታውቃላችሁ። በመሀል ጣልቃ ገብቶ ይሄ ወኪል ወደ ዩናይትድ እንዲመጣ ለማድረግ ጥረት ሲያደርግ ነበር ማለት ነው ሜንዴዝ። እና የዩናይትድ ኮኔክሽኑ ቀላል የሚባል አይደለም። ብዙ ቢዝነሶቹን ብዙ ሀብቶቹን ያፈራው ሜንዴዝ ከዩናይትድ ጋር በፈጸመው ውሎች ነው ማለት ነው። ብዙ የወኪሎችን የተጫዋቾችን ውክልና ወስዶ ሰርቷል። በእርግጥ ግን ከዩናይትድ ጋር ያለው ሪሌሽንሽፕ ትንሽ በጣም ጠበቅ እያለ ነው ማለት ነው። ከፖርቹጋል የሚመጡ ተጫዋቾችን ብዙ ጊዜ እሱ ስለሚያመጣ አሁን አዴሜ ሜንዴዝን የቀጠረው ወዶ አይደለም። ምክንያቱም ይሄን ለማስፈጸም በቂ የሆነ ልምድ ስላለው ከቦሩሲያ ዶርትመንድ ጋር አዲስ ኮንትራት ላይ ስደራደርና ስዋዋል ከክለቡ የሚለቅበትን መንገድ እንደው ያመቻቻል ሳያስቸግሩ በሚል እምነት ስለነበረው ነው ማለት ነው። እንግዲህ እሱ 70 ሚሊዮን ፓውንድ ነው የውል ማፍረሻ ሂሳብ እንዲገባለት የፈለገው። ዶርትመንዶች ደግሞ ይሄን አልተቀበሉትም ማለት ነው። እና በእንደዚህ አይነት ሁኔታ ነው ከክለቡ ጋርም ከአሰልጣኙም ጋር ተጫዋቹ አለመግባባት ውስጥ የገባው። በቅርቡ ደግሞ ታውቃላችሁ ያው የተከለከሉ የጦር መሳሪያዎች ቤት ውስጥ ተገኝተዋል በሚል ተጫዋቹ ተከሶ ነበር። ግን ያን ክስ አሁን 400,000 ፓውንድ ቅጣት ተላልፎበት ተጫዋቹ በዚህ መልኩ በቅጣት አልፎታል ማለት ነው። እንደ ቢልድ ጋዜጣ ዘገባ ከሆነ አሁን ልጁ በየቀኑ መክፈል ያለበት ወደ 6606 የእንግሊዝ ፓውንድ ነው እና ለተከታታይ 60 ቀናት ተጫዋቹ በየቀኑ 6606 ፓውንድ እንዲያስገባ ይሆናል ማለት ነው። ለ2 ወራት በቅጣት መልክ በዛ መልኩ ያንን ነገር ተገላግሎታል እና አዴሜ አሁንም ከዩናይትድ ሰዎች ጋር
ወኪሉ አማካኝነት እያወራ ይገኛል ተብሎ ተገልጿል። ያው ዩናይትድ ምንጊዜም ደግሞ ያው ጥር የዝውውር መስኮት ላይ የሆነ ነገር ሊያደርጉ ይችላሉ። ታውቃላችሁ የአጥቂ መስመሩ በጣም ይሳሳል ተብሎ ይጠበቃል። ምክንያቱም አፍሪካው ዋንጫ ነው። ታውቃላችሁ ብሪያን ምቡሞና አማድ አይኖሩም። ፕላስ ደግሞ ሼሽኮ ተጎድቷል። ስለዚህ ፖሲቢሊቲ ይኖራል ማለት ነው በውሰትም ይሁን በቋሚ ዝውውር። ቦሩሲያ ዶርትመንዶች አንድ ስጋታቸው ይሄም ስለሆነ ይመስለኛል ከዩናይትድ ጋር ሌላ ተጫዋች ለማምጣት እየተፎካከሩ ያሉት ኬቨን ፊሊንግ ተብሎ ይጠራል። ይህ ልጅ ለማስፈረም 16 ዓመቱ ነው። በጣም ተስፋ የተጣለበት የአጥቂ መስመር ተጫዋች ነው። ከኤአይኬ አቴንስ ለማስፈረም ነው እንግዲህ ዩናይትድ እና ዶርትመንድ አሁን የተናነቁት። ዩናይትድ ፉክክሩን ቀደም ብሎ እየመራ ነው የሚገኘው፣ ግን ዶርትመንዶች 16 ዓመቱን ተጫዋች በሴባስቲያን ኬሂል መሪነት ከዩናይትድ ለመንጠቅ ጥረት እያደረጉ ነው ተብሏል። ምናልባት የአዴሚ ምትክል ያደርጉት አስበው ይሆናል። እንግዲህ ሁለቱ ክለቦች በዚህ መልኩ ከተጫዋቾች ዝውውር ጋር ስማቸው ተነስቷል። ቀጥለናል። ቤተሰቦች ታለንት ያላቸው ተጫዋቾችን በተመለከተ ደግሞ የወጡትን መረጃዎች እንዲሁ ልንገራችሁ። ሰሞኑን ብዙ ታለንት ያላቸው ተጫዋቾች ስማቸው ከዩናይትድ ጋር ተያይዞ ተነስቷል እና ኪ ስሚዝ የተባለ ተጫዋች ነው ለዩናይትድ መጫወት እንደሚፈልግ አዲስ መረጃ ወጥቷል። በእግር ኳስ ኬሪየሩ አንድ ጊዜ ነው እንግዲህ የተባለው። ተጫዋቾች ምናልባት ለትልቅ ቡድን ለመጫወት አንዴ እንኳን ቢሆን ሊመኙ ይችላሉ እና ይሄም ስሚዝ የተባለው ልጅ እንደው የዩናይትድን ማሊያ አንድ ጊዜ ለብሼ ብጫወት የሚል የልጅነት ህልምና ምኞት እንዳለው ነው የተነገረው ማለት ነው። እና አሁን በኤዚያ አልከማር ነው የሚገኘው። ተጫዋቹ ከ5 እስከ 10 ሚሊዮን ፓውንድ ብቻ ያስወጣል ነው የተባለው። 19 ዓመቱ ነው፣ ግን ተአምራትን እየሰራ ያለ ልጅ ነው። ብዙ ጎሎችን ያስቆጥራል ከአማካይ ክፍል እየተነሳ እንደው ከአጥቂዎች በላይ ጎሎችን ማስቆጠር የሚችል ልጅ ነው። እድሜውንም ስታዩ ያለውን ፖቴንሻልም እንዲሁ ስታዩ ተጫዋቹ በዩናይትድ ራዳር ውስጥ መግባቱና በዩናይትድ መፈለጉ ብዙ የሚያስገርም አይደለም። ምክንያቱም ከዚህ በፊት አወራንበት ትልቅ የክለቡ ትኩረት አሁን ወጣቶች ላይ መስራት ነው። ከቻሉ እንደው ልምድ ያላቸውን ይሄ የምንድን የእግር ኳስ ህይወታቸው ወይም ብቃታቸው ጫፍ ላይ የደረሱ ተጫዋቾች አሉ 25 አካባቢ እነሱን ማስፈረምና ከወጣቶቹ ጋር አብሮ መቀላቀል ከስርም ብዙ ተጫዋቾችን ማሳደግ ነው። ሁለቱምንም ጎን ለጎን ለማስኬድ ነው ጥረት እያደረጉ ያሉት ዩናይትዶች ይሄን እንደ እቅድ ይዟል። ከዚህ በኋላ በሌሎች ክለቦች ተጫውተው ብዙ ክብሮችን አግኝተው የበቃቸው ረሃብ የሌላቸው ተጫዋቾችን ማስፈረም፣ ብዙ ደሞዝ እየከፈሉ ማምጣት በሰር ጂም ራትክሊፍ ዘመን አይኖርም ብለናል እና እንደዚህ አይነት ታዳጊ ተጫዋቾች ደግሞ ወደ ዩናይትድ ለመምጣት ፍላጎት የሚያሳዩ ከሆነ ለዩናይትድ ዝውውሮችን ለመፈጸም በጣም ነው የሚያቀልለት። ኦፍኮርስ ታዳጊዎች ብቻ አይደሉም፣ በርከት በፕሪሚየር ሊጉ ራሳቸውን እያሳዩ ብቁ የሆኑ ተጫዋቾች ሌሎች ክለቦች እየፈለጓቸው በጣም አጥብቀው ዩናይትድን መርጠው መጥተዋል እና ዩናይትድ ምንጊዜም ቢሆን ውጤት ቢወርድበትም ግን ምንጊዜም ቢሆን ዩናይትድ ነው ማለት ነው። ዩናይትድ ከአርሰናል በታች በፕሪሚየር ሊጉ አጠናቆ ከአርሰናል በታች ሲባል እኮ በጣም ዝቅ ያለ የደረጃ ሰንጠረዥ ነው። ታውቃላችሁ አምና የቱ ጋር የተጠናቀቅ ነው ፋሚሊዎች፣ ግን አጠቃላይ ያገኘነው ገቢ ደግሞ ከአርሰናል የበለጠ ነው ማለት ነው። ይሄ በጣም የሚያስገርም ነው። በእግር ኳስ እንደዚህ አይነት ነገር ሳለው ብላችሁ እንደዚህ አይነት ዝና እንደዚህ አይነት የሰው ፍቅር በመላው ዓለም መወደድ ይገኛሉ ብላችሁ እንድታስቡ የሚያደርግ ነው። ዩናይትድ ውጤታማ ቢሆን ደግሞ ምን ያህል ገቢ ሊያገኝ እንደሚችል እስቲ ሰሉት ቤተሰቦቻችን። በጣም ስሙ አለ። አሁን ዩናይትድ ማለት ስሙ በራሱ ማርኬት ነው፣ ስሙ በራሱ ብራንድ ነው። ብዙ ገቢዎችን የሚያመጣ ነው። ውጤታማ ሆኖ ብቻ ሳይሆን ውጤታማ ሳይሆን እንኳን 15ኛ ሆኖ በሊጉ አጠናቆ እንኳን በገቢ ሁለተኛ ሆኖ ካጠናቀቀው ቲም የበለጠ ገቢ ያገኛል ማለት ነው እና ይሄ ልጅ 11 ጨዋታ አድርጓል። ሌሎችም ብዙ በርካታ ታዳጊ ተጫዋቾች አሉ ወደ ዩናይትድ የመምጣት ፍላጎት ያላቸው። 4 ጎልና አሲስት ላይ ተጫዋቹ ከወዲሁ ተሳትፈው ማድረግ ችሏል። በርካታ ትልልቅ ክለቦች እየተከታተሉት ነው፣ ግን ዩናይትድ መጥቶ የመጫወት ህልም አለው ነው የተባለው። ሌላው የታዳጊዎችን እንደዚሁ መረጃ ስናይ ይሄ እንኳን ታዳጊ አይባልም ቤተሰቦች ቢመጣ የዩናይትድን ዋና ቡድን ነው ሊቀላቀል የሚችለው። አዩብ ቡሃዲ ተብሎ ይጠራል። ከዚህ በፊት ስሙን አንስቻለሁ እና አዲሱ ዜና ምንድን ነው? ሌሎች የተጫዋቹን የዝውውር ጥያቄ ለማድመጥ ዝግጁ ናቸው የሚል መረጃ ነው የወጣው። ከዚህ በፊት ለመሸጥ ፈቃደኛ አይደሉም ተብሎ ተገልጾ ነበር። አሁን ግን የመጡት ጠያቂ ክለቦች በጣም ትልልቅ ናቸው እና ጥሩ ገንዘብ ሊያገኙበት እንደሚችሉ ያምናሉ።
ሌሎች ሻጭ ናቸው ደግሞ ከዚህ በፊት እንደ ዮሮን ጨምሮ ብዙ ከክለቡ አካዳሚ ያደጉ ተጫዋቾችን ሸጠዋል። አሁንም ቢሆን በዩናይትድ የሚፈለጉ ብዙ ተጫዋቾች አሏቸው ተከላካይ አማካይ ጀምሮ ማለት ነው እና እስከ አጥቂ ድረስ ታለንት በማውጣት በጣም ይታወቃሉ። አሁን ዩናይትድ ይሄ የፈለገው ምናልባት ከፈረንሳይ ካሉ ታለንት ካላቸው ልጆች መካከል ብቅ ካሉ ቀጣይ ራይዚንግ ስታር ይሏቸዋል ፈረንጆች መጪ ከዋክብት ብለው ከሚጠሯቸው አንዱ ነው። ይሄ ባዩዳ የተባለ አማካይ ስፍራ ተጫዋች። ፔዤዎች ግን ለዩናይትድ ነገሩን ቀላል ማድረግ አልፈለጉም። እንደ ኢክረም ኩር ዘገባ ከሆነ ፉክክሩን አሁን ፔዤዎች እየመሩ ነው። ልጁን ዩናይትድ፣ አርሰናል፣ ሪያል ማድሪድ፣ ባየር ሙኒክ እና ጁቬንቱስን እየመሳሰሉ ትልልቅ ክለቦች ፈልገዋል። ከ40 እስከ 45 ሚሊዮን ዩሮ የመሸጫ ዋጋው ነው ሌሎች እየተመኑለት እና ዩናይትድ ይሄ ልጅ በቀላሉ ለማግኘት ሊቸገር እንደሚችል ነው የተነገረው። ግን ስቲል አሁንም በዩናይትድ ይፈልጋል፣ በዩናይትድ ክትትል ስር ነው ተብሎ መረጃ ወጥቷል። ወደ ሴሜንዮ ዜና እንለፍ። ያው የሴሜንዮ ጉዳይ ሰሞኑን መነጋገሪያ ሆኗል። አሁንም መነጋገሪያነቱን እንደቀጠለ ነው። ጃንዋሪ ላይ ይለቃል ተብሎ ይጠበቃል። ያው ብዙ ነገር ስላለበት ሰሞኑን በጣም በዝርዝር በጥልቀት አንገባም። ቤተሰቦች ግን ልጁ በግልጽ በር በውዝር እንደሚለቅ የተለያዩ ማረጋገጫዎች በጣም ከሚታመኑ የዜና ምንጮች እየወጡ ነው የሚገኙት። አሁን ማረፊያው የት ይሆናል የሚለው ነው ያለየለት እርግጠኛ ያልሆነው ማለት በእርግጠኝነት ዩናይትድ ነው የሚገባው ብለን መናገር አንችልም፣ ግን ፍንጮችን መስጠት እንችላለን። የሚፈልጉት ክለቦች አሁን 3 ናቸው በግልጽ የተቀመጡ። አንደኛ ዩናይትድ፣ ሁለተኛ ቶተናም፣ ሶስተኛ ሊቨርፑል። ሲቲም አለ ይባላል፣ አርሰናልም አለ ይባላል፣ ግን ፕራዮሪቲያቸው አይደለም ማለት ነው። ዩናይትድ እና ሊቨርፑል ግን ተጫዋቹን ለማስፈረም እስከ መጨረሻው ድረስ የሚታገሉበት ብዙ ምክንያት አላቸው። ክለቦቹ ለምን ይሄን ልጅ ቀዳሚ ዝውውር ያደርጉታል ጥር ላይ ለሚለው ትላንት ቪዲዮ ላይ ምላሽ ልሰጣችሁ ሞክሬያለሁ። አሁን ዛሬ የምነግራችሁ የዴይሊ ሜይልን ጽሑፍ መሰረት በማድረግ ነው ስለ ሴሜንዮ የተወራ። አንቶኒዮ ሴሜንዮ የት ክለብ መሄድ አለበት፣ ወዴትስ ክለብ ሄዶ ተጫዋቹ ቢጫወት ለሱ ጥሩ ውሳኔ ሊሆን ይችላል በሚል አንድ ጽሁፍ ይዞ ወጥቶ ነበር። 3 ኤክስፐርቶችን ጋበዘ። እነኚህ 3 ኤክስፐርቶች እንግዲህ ዲስከስ አድርገዋል። ሴሜንዮ እዚህ ቲም ቢሄድ ይሻላል፣ ግን እዚህ ቲም ደግሞ እንደዚህ አይነት ነገር አለ ብለው ነው እነኚህ 3 ሰዎች የተለያየ ሀሳብ የሰጡት ማለት ነው። እንጀምር። የመጀመሪያው ማት ባርሎ ተብሎ የሚጠራ የዴይሊ ሜይል ጋዜጣ ኤክስፐርት ነው። ቶተንሃም ቢሄድ ይሻላል ብሎ ተናገረ። እሱ ለምን እንዲህ እንዳለ ልንገራችሁ። ለቶተናም ያጫወት ሲስተም ፐርፌክትሊ ፊት የሚያደርግ ተጫዋች ነው አለ። በጣም ስትሮንግ ነው፣ በጣም ኩዊክ ነው ሲል ተናገረ። እንዲሁም ቨርሳታይል ነው። ብዙ ጊዜ አሰልጣኞች ቨርሳታይል የሆኑ ተጫዋቾችን በተለያዩ ቦታዎች በተለያዩ ፖዚሽኖች ላይ መጫወት የሚችሉ ተጫዋቾችን ይፈልጋሉ፣ ይወዳሉ አለ። ቶተናም ቤት ውስጥ ግን ልጁን እንዳያገኙት ወይም እንዳያስፈርሙት ያደርጋቸዋል ብዬ የማስበው 2 ነገር አለ አለ። አንደኛ በባለፈው ክረምት የዝውውር መስኮት ላይ ኦልሞስት ወደ 70 ሚሊዮን ፓውንድ አውጥተው እንደነ ኦዶበርት እና ቴል የመሳሰሉ ተጫዋቾችን አስፈርመዋል። ስለዚህ ቀጣይ ጥር የዝውውር መስኮት ላይ ደግሞ ፕላስ ሲሞንስን ጨምሯል። ዣቪ ሲሞንስን በ52 ሚሊዮን ፓውንድ አስፈርመዋል። ከ100 ሚሊዮን ፓውንድ በላይ ነው ለፊት መስመሩ ብቻ ያወጡት። አሁን ደግሞ ለሴሜንዮ እስከ 65 ሚሊዮን ፓውንድ ቀጣይ ጥር የዝውውር መስኮት ላይ አውጥተው ያስፈርማሉ። ይሄን ያህል ገንዘብ ያወጣሉ ብዬ ቶተንሃሞች አላስብም ሲል ተናገር። ሁለተኛውና ትልቁ ምክንያቴ ግን ማንቸስተር ዩናይትድን የሚያክል ትልቅ ክለብ ከፈለገውና ፉክክር ውስጥ የሚሆን ከሆነ በቃ እጅ መስጠት አለበት ቶተንሃም። ምክንያቱም ከዩናይትድ ጋር ተፎካክሮ ተጫዋቹን ቶተንሃም ማስፈረም አይችልም። ተጫዋቹ ምርጫውን ዩናይትድ ሊያደርግ ይችላል። ስለዚህ ዩናይትድ ፉክክር ውስጥ ካለ ቶተንሃም ልጁን ቢረሳው ይሻላል ብሎ ተናገረ። ግን ለተጫዋቹ በጣም ፐርፌክት ፊት የሚሆነው ግን ቶተንሃም ነው ብሎ ነው አስተያየቱን የሰጠው። ግን ዩናይትድ የመግባት እና ፉክክሩ ውስጥ እና ለማስፈረም ልጁን ጠንክሮ የሚንቀሳቀስ ከሆነ ቶተንሃሞች ልጁን የማግኘት ቻንሳቸው 0 እንደሆነ ነው የተናገረው። ሁለተኛው ደግሞ ኤክስፐርት ሉዊስ ስቴሌ ተብሎ ይጠራል። ሊቨርፑል ነው ሲል የተናገረው። ለምንድን ነው ሊቨርፑል ሲል የተናገረው? ኮዲ ጋክፖ ኢንኮንሲስተንት ነው የሚለው፣ ሁል ጊዜ ተመሳሳይ አይነት አቋም አያሳይም ሲል ይናገራል። ስለዚህ ሊቨርፑሎች የእሱን ቦታ በደንብ አድርገው ሊፎካከር የሚችል ሰው ይፈልጋሉ በሌፍት ዊንግ ባክ ሚናነት ብሎ ነው የሚናገሩ። ፕላስ መሐመድ ሳላህም እንደዚሁ ጥሩ አይደለም በዚህ ሲዝን። ስለዚህ ይሄ ተጫዋች ምናልባት ቦታ እየተቀያየረ
ሊቨርፑልን ይበልጥ ሊጠቅም ይችላል ብሎ ይናገራል ማለት ነው። ስለዚህ የአርነ ስሎት ቡድን ምናልባት በኮዲ ጋክፖ ወጥ የሆነ ብቃት ማሳየት መቸገርን ተከትሎ ሴሜንዮን ቢያስፈርመው ለሴሜንዮ በጣም ጥሩ ፊርማ የሚሆን ይመስለኛል ለሊቨርፑልም ሲል ተናግሯል ማለት ነው። ግን ብዙዎች አሁንም ቢሆን በሊቨርፑል ቤት በቀጥታ ተጫዋቹ ፈርሞ ቋሚ ሆኖ መሰለፉን ማረጋገጥ አይችልም፣ ብዙ ፉክክሮች ፊት መስመር ላይ ይኖሩበታል ብለው ይናገራሉ። ሶስተኛው ደግሞ ናታን ሳልት ተብሎ ይጠራል። የዩናይትድ ሪፖርተር ነው። ይሄ ተጫዋች በቀጥታ ዩናይትድን መርጦ ወደ ዩናይትድ መምጣት አለበት ሲል ነው የሚናገረው። ሴሜንዮ በሩበን አሞሪም የ3-4-2-1 ሲስተም ውስጥ እስቲ ያስቡት በሌፍት ዊንግ ባክ ሚና ሲጫወት ይሄ ተጫዋች ምናልባት እዛ ቦታ ላይ ሊያጫወተው ሩበን አሞሪም ፈልጓል። ተጫዋቹ ግን እኔ ይበልጥ ተስማሚ የሚሆነው የሚመስለኝ በአጥቂ ሚና ቢጫወት ነው። በግራ አጥቂነት ቦታ በዛ ሚና ቢጫወት ነው። ግን እዛ ቦታ ላይ በ10 ቁጥር ቦታ ላይ እየተጫወተ የሚገኘው ማቲያስ ኩኛ ይገኛል በሚል ነው እሱ የተናገረው። አይ ቲንክ ሴሜንዮ እዛ ቦታ ላይ ቢጫወት የሚመርጥ ይመስለኛል። ነገር ግን ሩበን አሞሪም እሱን ሊጠቀም የፈለገበት መንገድ በሌፍት ዊንግ ባክ ሚና ነው። በ3-4-2-1 ሲስተም ወይም ፎርሜሽኑ እዚህ ጋር ተጫዋቹ ምርጫው ይሁን አይሁን አላቅም፣ ግን እዚህ ጋር ጥርጣሬ ያለኝ ነው እሱ ቢለው ሴሜንዮ ላይመርጥ ይችላል በዚህ ሚና መጫወትን ብሎ ይናገራል። ነገር ግን ዩናይትድ ይሄን ልጅ ለማስፈረም ደግሞ ትልቅ የሆነ ምክንያት አላቸው። ምክንያቱም ቲማቸው በጉዳት ታምሷል። አሁን በተለይ የቤንጃሚን ሼሽኮ ጉዳት ለማለት ነው። ፕላስ ደግሞ መጪው የአፍሪካ ዋንጫ ነው። ስለዚህ ፊት መስመር ላይ ያሉ ሌሎች 2 ተጫዋቾችን ያጣል። በእነኚህ ምክንያቶች ሴሜንዮ ደግሞ በ9 ቁጥር ቦታ ላይ አጥቂ ሆኖ መጫወትም ስለሚችል ሩበን አሞሪም እና ዩናይትድ ይሄን ልጅ ለማስፈረም የተሻለ እድል ሊያገኙ ይችላሉ በሚል ነው ማለት ነው የገለጸው። እና እነኚህ 3 የዴይሊ ሜል ጋዜጠኞች፣ ኤክስፐርቶች በዚህ መልኩ ሴሜንዮ ወደዚህ ክለብ መሄድ አለበት ብለው ምክንያታቸውን ለማስቀመጥ ሙከራ አድርጓል። ግን እንደው ያስገረመኝን አንድ ነገር እንዲሁ ስነግራችሁ የቀድሞ የአርሰናል ተከላካይ ነው፣ ታውቁታላችሁ። ይሄ ተከላካይ ባካሪ ሳኛ ተብሎ ይጠራል። እና ባካሪ ሳኛ ተጫዋቹ እንደው እኔ በተጫዋቹ ቦታ ብሆን ሴሜንዮን ብሆን የምፈርመው ለማንቸስተር ዩናይትድ ነው በሚል ነው የተናገረው። እና አንድ ምክር ልሰጠው ፈልጋለሁ አለ አንቶኒዮ ሴሜንዮ ምናልባት የጥር የዝውውር መስኮት ላይ ክለቡን ባይለቅ እመርጣለሁ። ምክንያቱም ለእንደሱ አይነት ትልልቅ ተጫዋቾች ጥር የዝውውር መስኮት ላይ ክለብ መቀየር በጣም አስቸጋሪ ነው። ወደምትዘዋወሩበት ክለብ ሄዳችሁ መልመድና ቶሎ ብቃታችሁን አውጥታችሁ ማሳየት ብዙ ጊዜ ይከብዳል። በዚህ ምክንያት በበርንመዝ ቤት ቢቆይ እመርጣለሁ ነው ያለው ባካሪ ሳኛ። ቢቆይ እመርጣለሁ። ነገር ግን እንደው መልቀቅ ካለበትና ለመልቀቅ ተጫዋቹ ከወሰነ ግን ማንቸስተር ዩናይትድን መርጬ ወደ ማንቸስተር ዩናይትድ እኔ ብሆን አመራለሁ ሲል ነው እንግዲህ የቀድሞ ሌጀንድ የአርሰናል ተጫዋች ወደ ቀድሞ ክለቡ አርሰናል ከመሄድ ይልቅ ልጁ ዩናይትድን እንዲመርጥ ምክር ሰጥቶታል ማለት ነው። ያው በትላንት ዜናችን ላይ ታውቃላችሁ ፋሚሊዎች ምን ያህል ሩበን አሞሪም እሱን ለማስፈረም እራት በለንደን እስከ ማግበዝ ድረስ እንደደረሰና ብዙ ነገር አውርቶት እንዲሁ በግል ጉዳዮቹ ላይ ከዩናይትድ ጋር ተስማምቶ ዝውውሩ በመጨረሻ ሳይሳካ እንደቀረ ማለት ነው። ስለዚህ ዩናይትድ ኦልሞስት ተጫዋቹን ለማስፈረም ግማሹን መንገድ ጨርሷል። አሁን የሚጠበቀው ከበርንመዝ ጋር 60 ሚሊዮን ፓውንድ ለመክፈል መስማማትና 5 ሚሊዮን ፓውንድ አድኦንሷን እሷንም መስማማት እንዴት ይከፈላል የሚለው ላይ ከዛ በኋላ በኢንስታልመንት ላይ እንዲሁ መነጋገር ነው። ከዛ በኋላ የውል ማፍረሻ ሂሳቡን ከፍሎ ማምጣት ብቻ ነው ማለት ነው። እና ይሄ ዝውውር ዩናይትድ እውነተኛ ፍላጎት ካለው በጣም በአጭር ጊዜ ሊጠናቀቅ የሚችል ዝውውር ነው። ግን የጥር ዝውውር መስኮት እስኪከፈት ድረስ መጠበቅ ይኖርብናል ማለት ነው። ቀጥለናል። 2 ነገሮችን ደግሞ እናንሳ አሁን እነኚህ 2 ማነሳቸው ነገሮች የመጀመሪያው በተለይ የሜሰን ግሪንውድ ላይ የሚያተኩር ነው የሚሆነው እና ስለ ግሪንውድ ከዚህ በፊት እንደው ብቃቱ አሁን እየተሻሻለ ስለመምጣቱ ዩናይትድ ጥሩ ገንዘብ ሊያገኝበት እንደሆነ መረጃዎችን እንዲሁ ሰጥቻቸዋለሁ። 50 በመቶ የተጫዋቹን ሽያጭ መብት አሁን ዩናይትድ ስለያዘ ማለት ነው። አሁን ግን የተሰማው አዲስ ነገር ልጁ አሁንም ለእንግሊዝ ብሔራዊ ቡድን የመጫወት ፍላጎት አለው። ለዛ ነው ለጃማይካ ብሔራዊ ቡድን እስካሁን ድረስ ተሰልፎ መጫወት ያልቻለው። ምክንያቱም ህጋዊ የሆኑ ፕሮሲጀሮች
ተጠናቋል። እሱ የጃማይካ ብሔራዊ ቡድንን መወከል እንዲችል ከህግ አንፃር ሄደው ጨርሰውለታል። ልጁ ግን ስቲል በእንግሊዝ ብሔራዊ ቡድን መጠራትን ተስፋ እያደረገ ስለሆነ እና ምናልባት ቶማስ ቶል ወደ ዓለም ዋንጫው ይዘው ሊሄዱ ይችላሉ ብሎ ሀሳብ ስላለው የጃማይካ ብሔራዊ ቡድንን ጥያቄ እስካሁን አልተቀበለም በይፋ ተብሎ ተነግሯል። በነገራችሁ ላይ እንደው ከኢንተርናሽናል ስላስታወስኩት ልንገራችሁ። ጉድቦል ኮኮኒክ የሚባል የዩናይትድ ምርጥ ልጅ አለ። ተከላካይ ልጅ ነው። ለእንግሊዝ ብሔራዊ ቡድን መጫወት ይችላል። ልጁ ያደገው እዛው ነው። ግን እንደ አሮንዋን ቢሳካ ሁሉ እንደው ቢሳካን ዩናይትድ ከመምጣቱ በጣም ከልጅነቱ ጀምሮ ነው ሲከታተሉት እና ለብሔራዊ ቡድናቸው እንዲጫወትላቸው ዲአር ኮንጎ ሲፈልጉ የነበረው ቤተሰቦች። አሁን ደግሞ ኮኮኒክ ለእንግሊዝ ብሔራዊ ቡድን መጫወቱን ትቶ ሀሳቡን ትቶ ወደ እነሱ እንዲመጣና በዓለም ዋንጫው ላይ እንዲወክላቸው ለማድረግ ይሄን ልጅ እያግባቡት እያባበሉት ይገኛሉ ማለት ነው። እንግዲህ አሁን እዚህ ጋር ከባድ የህይወት ውሳኔ ይፈልጋል። ልጁ በጣም ተስፋ አለው። ከዩናይትድ ዋና ቡድን ጋር ልምምድ እየሰራ ነው። እንደው በዛው ስላስታወስኩት ልንገራችሁ ብዬ ነው። እና በጣም ከባድ ውሳኔ ነው የሆነው። አስቡት እስቲ አሁን ወይ ይሄን ጥያቄ እምቢ ብሎ ምናልባት በእግር ኳስ ህይወቱ አንድ የሚያገኘው የዓለም ዋንጫ ተሳትፎ ሊሆን ይችላል ልጁ። ከዚህ በኋላ ይህን እድል ላያገኝ ይችላል። እንግሊዝን የሚጠብቅ ከሆነ እንግሊዞች መጥራታቸውንም እርግጠኛ መሆን አይችልም። እግር ኳስ እንደው የወቅታዊ ብቃት ጉዳይ ነው እና ለልጁ ግን እድል ሰጥተውታል እና እኛን ብሔራዊ ቡድን ተቀላቀል፣ ዓለም ዋንጫው ላይ ይዘንህ እንሄዳለን እና ለእኛ ብሔራዊ ቡድን ተጫወት የሚል ማለት ነው። ቢሳካ ይሄን ህልሙን አሳክቷል። በእንግሊዝ ብሔራዊ ቡድን ያጣውን ትዋንዘቤንም እንደዚሁ ወስደዋል ማለት ነው። አንድ አድማጭ ነው እንደው በኮሜንት ላይ ያስታወሰኝ፣ እኔ ረስቸው ነበር። ትዋንዘቤን አክሰል ትዋንዘቤ ማለት ነው። እሱም ዲያር ኮንጎ ብሔራዊ ቡድን ጋር አብሮ ከቢሳካ ጋር ወደ ዓለም ዋንጫ ይሄዳል። ኩኮኒክም ሊቀላቀላቸው ይችላል። ውሳኔው በቅርቡ ይታወቃል። እንግዲህ እናደርሳለን አዲስ ነገር ካለ። ወደ ሜሰን ግሪንውድ እንደዚሁ ስንመጣ ያው የጃማይካ ብሔራዊ ቡድንን ጥያቄ ተጫዋቹ ያልተቀበለው አንድ በዚህ ምክንያት ነው ብሎ የተነገረው። አሁን በሜሰን ግሪንውድ የእግር ኳስ ኬሪየር ውስጥ ትልቅ ለውጦች እየተፈጸሙ ነው ያሉት። 3 ዓመት ሆነው ይሄ ልጅ በአስገድዶ መድፈር እና ሴት ልጅ ላይ ጥቃት በማድረስ ተከሶ ቅጣቱን ጨርሶ ሲወጣ ማለት ነው በነፃ ነው እንግዲህ ተለቆ ነፃ ነህ ተብሎ ነው የወጣው። አንዳንዶች ነፃነቱ እንደው በደንብ የተረጋገጠ አይደለም ብለው ቢከራከሩም ማለት ነው። አሁን ግን በፈረንሳይ ሊግ ዋን ቶፕ ጎል አስቆጣሪ ከሆኑት ጆይንት ላይ እየመራ ነው የሚገኘው እና ይሄ የፊት መስመር ተጫዋች በጃንዋሪ 2022 ነው ማንቸስተር ዩናይትድን ማሊያ ለብሶ ለመጨረሻ ጊዜ ለክለቡ ጨዋታ ያደረገው። ከዛ ጊዜ በኋላ ክሱ መጣ። ጨዋታ ማድረግ አልቻለም። ታስሮ ከወጣ በኋላ ደግሞ እኔ ትዝ የሚለኝ አንድ ምስል ነው በነገራችሁ ላይ በጣም ያስገርምኛል። እሱ ምስል ታስሮ ከወጣ በኋላ አባትየው በጣም ልጁን ወደ ቀድሞ ብቃቱ ወደ ቀድሞ የአእምሮ ጥንካሬው ለመመለስ ጊዜው በጣም ከባድ ነበር። እሱን ለመመለስ ሲል በወቅቱ ፍቅረኛው አስቡት ልጅ ጥላበት አለች ወልዳለች እና በኋላ ታርቀዋል። አሁን እኮ በጣም ፍቅር ናቸው። እሷም ይቅር ብለው አብረው በጣም በፍቅር እየኖሩ ነው። ልጅ ወልደዋል ማለት ነው እና ግሪንውድ ነፃ ተብሎ ከወጣ በኋላ ከእስር ቤት አባቱ ልጁን ይዞ ነበር ሜዳ ላይ። ምክንያቱም እናቱ አጠገቡ አልነበረችም የህፃኑ። ስለዚህ አባትየው ሜዳ ላይ ልጁን አቅፎ ነበር የልጁን ስልጠና ልምምድ ሲከታተል የነበረው ማለት ነው እና በጣም ልብ የሚነካ ምስል ነበር። አይ ቲንክ አይታችሁት ከሆነ አላውቅም። ቤተሰቦቼ ተጠቅሜዋለሁ ፎቶውን የሆነ ጊዜ እና አሁን ልጁ እንዲህ ተሳክቶለት የቀድሞ ብቃቱን አግኝቶ በፈረንሳይ ሊግ በዚህ መልኩ ቶፕ ስኮረር ሆኖ ሳይ በማርሴ ደጋፊዎች ሁል ጊዜ ስሙ የሚዘመርለት በጣም ታዋቂ ሆኗል። በነገራችሁ ላይ በማርሴ እንግዲህ ፈረንሳይ ውስጥ በጣም ቀውጢ ደጋፊዎች ናቸው ታውቃላችሁ። ግን ኦልሞስት ሜሰን ግሪንውድ ይሄ አስገድዶ መድፈሩን ክሱን በአጠቃላይ ረስተውታል ነው የተባለው እና በማርሴ ቤታውን እንደሱ የሚወደድ ተጫዋች የለም። ይዘው ባነር ይገቡለታል፣ ይዘምሩለታል እና ማነው ኮከብ ተጫዋቻችሁ ብትሏቸው ኦሎምፒክ ማርሴዎች እንግዲህ ከሜሰን ግሪንውድ ውጭ ሌላ ኮከብ ተጫዋች የላቸውም ማለት ነው እና በዚህ ያህል የእግር ኳስ ብቃቱን ልጁ መልሶ በዚህ ያህል እውቅናና የቀድሞ ማንነቱን ማግኘቱና በሚወደው እግር ኳስ ላይ መጫወቱን ሳይ እኔ ጥንካሬውን በጣም ነው ያደነኩት። ጥንካሬውን በጣም አድንቄያለሁ። የአባቱንም የእሱንም ማለት ነው ቤተሰቦቻችን እና አሁን 24 ዓመት ሆኖታል ሜሰን ግሪንውድ። የብራይተኑ የቀድሞ አለቃ ሮቤርቶ ዲዘርቪ ማርሴይን ከያዙት በኋላ ይበልጥ ብቃቱን አሻሽለው የልጁን
የቡድናቸው በጣም ቁልፍ ተጫዋች አድርገውታል። 31 ጎል አስቆጥሯል። ልብ በሉ 10 አሲስት አድርጓል። 51 ጨዋታዎችን ለኦሎምፒክ ደ ማርሴይ አድርጎ በዚህ ሲዝን ብቻ 8 ጎል አስቆጥሮ እንዲሁ 3 ያህል አሲስት አድርጎ በ11 ጨዋታዎች ነው የሚገርም ብቃት ላይ የሚገኘው። 11 ጎል እና አሲስት አለው ማለት ነው። እና ብቻ ቤተሰቦች በዩናይትድ ታሪክ በ17 ዓመቱ ማርች ወር ላይ 2019 በትንሽ እድሜው በርካታ ጎሎችን ያስቆጠረ ተብሎ ከዋይኒ ሩኒ እና ከክርስቲያኖ ሮናልዶ ቀድሞ ስሙን በታሪክ ያስመዘገበ ነው። በትንሽ እድሜው ብዙ ጎል በማስቆጠር እኔ በተለይ በሁለት እግሩም ተጫዋቹ ጎበዝ ነው። በሁለቱም እግር ይመታል። ግን ግራ እግሩ ላይ በተለይ ከርቭ እያደረገ የሚመታቸው ኳሶች እና የሚያስቆጥራቸው ጎሎች ፍጹም ከአይምሮ አይጠፉም እና ይሄ ሁሌ የምቆጭበት የሚያንገበግበኝ ነው ሜሰን ግሪንውድን ዩናይትድ አለመጠቀሙ ማለት ነው። እና አሁን ይሄ ልጅ የዩናይትድ ቡድን ውስጥ ቢኖር ኖሮ ብላችሁ ውስጥ ያስቡት ማለት ነው ፋሚሊዎች። እና የሜሰን ግሪንውድ የዓለም ዋንጫ ተስፋና ምኞት በዚህ መልኩ ነው ያለው እና ይሳካለታል አይሳካም የሚለውን አብረን የምናየው ነው ቢሆነው። በመጨረሻም ቤተሰቦች ስለ አማካይ ስፍራ እንደው መረጃ ላድረስ። ብዙ የመደጋገም ባህሪ ስላለው እዚህ ጋር እንዳይሰለቸን ጥንቃቄ ማድረግን እመርጣለሁ። አሁን ስለ ዩናይትድ የአማካይ ስፍራ ኢላማዎች እና አንዳንድ መረጃዎችን ሳደርስ አስተያየትን መጨመር እንዲሁ መርጫለሁ ሰሞኑን። ለዛ ነው የዩናይትድ ሌጀንድ ተጫዋቾች ማንን ይመርጣሉ፣ ዩናይትድ ቢያስፈርም ይሄን አማካይ ቡድኑን ያሻሽላል ብለው ማንን ያስባሉ የሚለውን የእነሱንም ሀሳብ እየነገርኳችሁ ያለሁት ማለት ነው። እነሱም ምክንያት አላቸው። ምክንያታቸውም በጣም ምክንያታዊ የሆነ ምክንያት ነው እና ዩናይትድ ይሄን አማካይ ማስፈረም አለበት ሲሉ የራሳቸውን የሆነ ሪዝን ያስቀምጣሉ። አሁን የምነግራችሁ ደግሞ የቀድሞ የዩናይትድ ተጫዋች ነው፣ እሱም ሌጀንድ ነው። ዩናይትድ አማካይ ቦታ ላይ ማንን ማስፈረም አለበት የሚለውን ሲናገር አንድን ተጫዋች ግን ተጠንቀቁት እያለ ነው፣ ማስጠንቀቂያ ነው የተናገረው። ይሄን ተጫዋች አስፈርሙ ብሎ እሱ አማካይ አልጠቆመም፣ ግን ይሄን ተጫዋች ዩናይትድ እንደው ዋጋ እንዳይከፍልበት፣ ዝውውሩ ዋጋ እንዳያስከፍለው ብሎ አስተያየቱን ሰጥቷል። እኔ ደግሞ በጣም የምወደውና እንደው ዩናይትድ ቢመጣ ብዬ በቀዳሚነት የማስቀምጠውን ተጫዋች ነው በዚህ መልኩ አስተያየት የሰጠበት የቀድሞ ዩናይትድ ሌጀንድ ድዋይት ዮርክ ዩናይትድ አደም ዋርተንን ከማስፈረም እንዲቆጠብና በከፍተኛ ጥንቃቄ ዝውውሩን እንዲመለከተው ምክሩን ሰጥቷል። እንደዚህ ይላል ሲያብራራ፣ እርግጠኛ አይደለሁም አደም ዋርተን የዩናይትድ የአማካይ ክፍል ምላሽ መሆኑን ወይንም ለዩናይትድ አማካይ ክፍል መልስ መሆኑን እርግጠኛ ሆኜ መናገር አልችልም ሲል ነው የሚናገረው። ምክንያቱም ተጫዋቹን እስካሁን ድረስ ለዩናይትድ የአማካይ ክፍል የሚመጥን አማካይ ነው ብዬ ለመናገር የሚያስችል ፐርፎርማንስ ለእኔ አላሳየም ነው የሚለው። እሱ እንግዲህ አስቡት፣ እነ ሪዮ ፈርዲናንድ በዛ መልኩ ያደነቁትን፣ እነ ሮይኪን በዛ መልኩ ያደነቁትን አማካይ ነው ድዋይት ዮርክ በዚህ መልኩ አስተያየት የሰጠው እና እሱን በተመለከተ ሁል ጊዜም ቢሆን ኮንሰርን አለኝ ነው የሚለው። ጥያቄዎች አሉኝ፣ ብዙ ማሻሻል ያለበት ነገሮች እንዳሉ አስባለሁ ነው እሱ የሚለው። ካሳሜሮ አሁን በጣም ጥሩ እየተጫወተ ነው። አንዳንድ ጊዜ ደግሞ ካሳሜሮ ይጠፋል እና የአማካይ ክፍሉ የዩናይትድ በጣም ሀርት ቢት ሆኖ ሳለ ግን ቲሙ እዛ ቦታ ላይ አልተረጋጋም እና ትልልቅ አሰልጣኞች መጥተዋል። ይሄን ኤሪያ መሸፈን ስቲል እስካሁን ድረስ አልቻሉም። ስለዚህ ምን ይሻላል ብላችሁ የምትሉኝ ከሆነ አለ እንግዲህ እየሳቀም ድዋይት ዮርክ የተናገረው፣ የሚሻለውማ ማይክል ካሪክን ወደ ክለቡ መመለስ ነው ብሎ ወደኋላ በመመለስ ማይክል ካሪክ በዚህ የዩናይትድ ቲም ውስጥ ቢኖር ኖሮ ዩናይትድ አማካይ ክፍል በጣም የተረጋጋና የተሻለ ይሆን ነበር ሲል እንደው ሌላም ተጫዋች ጥቆማ ሳይሰጥ ብቻ አደም ዋርተንን ከማስፈረም ዩናይትድ እንዲቆጠብ በመናገር ማይክል ካሪክ እንግዲህ የማይሆነውን ተመልሶ መጥቶ ለዩናይትድ የአማካይ ክፍል ቢጫወት ነው ዩናይትድ የተሻለ የሚሆነው በሚል በቀልድ መልክ አስተያየቱን ሰጥቷል ለማለት ነው። ቤተሰቦቻችን እንግዲህ ዩናይትድ አሁን ቀጣይ ጥር የዝውውር መስኮት ላይ ከአማካይ ክፍል የዝውውር ኢላማዎቻችን ጋር በተያያዘ የተሻለ ያሏቸውን የርካሽ አማራጭ አማካዮችን ሊወስዱና ሊያስፈርሙ እንደሚችሉ የተጠናከሩ ዘገባዎች እየወጡ ነው። በተለይ ጎሜዝ የተባለው የወልቭሱ የአማካይ ስፍራ ብራዚላዊው የኮኛሃ የቅርብ ጓደኛ የሆነው ልጅ ወደ ዩናይትድ ሊመጣ እንደሚችል ከ40 እስከ 45 ሚሊዮን ፓውንድ በሆነ የዝውውር ዋጋ እየተገለጸ ነው የሚገኘው። የሚሆነውን በቀጣዮቹ ጥቂት ሳምንታት ውስጥ አብረን የምናየው ነው የሚሆነው። ቤተሰቦች አብራችሁኝ ስለሆናችሁ እስካሁን ድረስ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ነገ እንዲሁ በአዳዲስ መረጃዎች የምንገናኝ ይሆናል። እስከዛ ሰላሙን ባይ